እንደገና አሁን ሁሉ ቀረና ሁለታችን ተለያየንና አንቺም ርቀሽኝ ሄደሻል ዳግም ላንተያይ እንደገና እንግዲህ እናመሰግናለን ዳኒ ቆንጆ ሙዚቃ ሰምተህን ነው ተመለስና በዘጠናዎቹ በጣም በርካታ ሰዎች የሚወዱት በጣም በርካታ ትዝታ ያለባቸው ሙዚቃ ነው የተጫወትክልን የጠፍተህ ነው ግን አይ አልጠፋው እዛው ሙዚቃ ውስጥ ነው ያለሁት ያው በፕሮዳክሽን እና በኢንተርቴይንመንት ዙሪያ ላይ ስላለው ነው እንጂ አልጠፋውም ከጀርባ ነው ያለው ማለት ነው አሁን ላይ ትክክል እንግዲህ ዳኒ ሲባል ያባተ ስም ወደ ኋላ ይሁንና የመጀመሪያ ስራ ዳኒ መጀመሪያ ይባላል ብዙ ጊዜና ዘጠናዎቹ ላይ እንግዲህ በ1990ዎቹ ላይ ከነበሩ በርካታ የሙዚቃ ጥበቦች ውስጥ የመጀመሪያው ያንተ ውስጥ ተካቶ ይገኛል ያንተ ሙዚቃና በዛ ዘመን የነበሩ ሙዚቃዎች በጣም ገነው የሚወጡበት በጣም አሁን ድረስ ተወዳጅ ሆኖ የሚገኙ ሙዚቃዎች ናቸውና
ምን ይሆን ምክንያቱ ባንተ አመለካከት እንደዛ ገነው የሚወጡበት እንደዛ የሚወደዱበት ምን ይሆን ምክንያቱ? በርግጥ የሙዚቃ የበፊት አሰራሩና የአሁን አሰራሩ በጣም ይለያያል። እንግዲህ የበፊቱ የሙዚቃ አመጣጥ ራሱ ከትምህርት ቤት ይሄድና ከዛ በኪነት ከዛ ደግሞ በክለብ ከክለብ በኋላ ደግሞ የራስን ስራ አሁን ይሄ ሁሉ ስቴፕ ስታልፊ በርግጥ አሪፍ እየሆነ ይመጣል። ይሄ ሌላው ትምህርት የምትወስጅበት ነው። ያው ግዴታ ባይሆንም ማለት ነው። ግን አብዛኛው ድምጻዊ ይሄንን ስቴፕ አልፎ ነው የመጣውና ለህዝብ የሚያቀርበው ነገር ደግሞ የበሰለ ስራ ይሆናል እና አሁን በርግጥ ያኛው ስቴፕ ብዙ ለክለቡም ብዙ አማራጭም ስለሌለ ያንን ስቴፕ የሚከተል የለም እና ብዙ ልዩነት አለው። ለምታቀርቢው ነገር ራሱ አድማጩም የዛ ሰዓት ላይ በጣም ከባድ አድማጭ ነው። ስለዚህ በግጥም በዜማ በደንብ አድርጎ ታሽቶ የሚቀርብ ስራ ነው። የሚመጥን ተብሎ የሚቀርብ ስራ ነውና ያንስልሽ አሁን የሚመጥን ስራ የለም ማለት ሳይሆን አሁንም ይሰራሉ። ነገር ግን እንደ ድሮ በጣም ህዝቡን የሚመጥኑ ስራዎች ተሻጋሪ ስራዎች ያጣን ነው። ያ ደግሞ ሙዚቃ ኢንዱስትሪ ላይ ያለው ብዙ ድክመቶች ስላሉ ብዙ ሙዚቀኛው ወዶ ሳይሆን በብዙ በፋይናንሻል እጥረትም በምንም የሚሰሪበት አቀናባሪም ቢሆን የተለያዩ ነገሮች ዋጋ የሚያስከፍሉ ስለሆነ አንዳንዴም ዝም ተብሎ ተሰርቶ የሚለቀቅበት ጊዜ አለ የምናውቀው ስለሆነ ስለዚህ ያካሄድ ጥሩ ነበር ብዬ እላለሁ የኛ ጊዜ። ግን አሁን በእኛ ሰዓት ሳስታውሰሽ እኔና ሳሚዳን ባይዘው ያው የዚህ ግጥምና ዜማ ደራሲ ሳሚዳን ነው እና ስቱዲዮም ስንሄድ ሙዚቃም በየቦታው ሄደን ሲዲም ስንሰጥ ከኔ ጋር አብሮ ስቲል ብዙ ቦታ ሄዶ በማከፋፈል ደረጃ እንግዲህ ያው በፊት ገባሽ የለም ኢንተርኔት ምንም ስለሌለ ግዴታ በየቦታው እንዲደርስ ዋጋ ከፍሏል ከኔ ጋር በጣም ጓደኞች እሱ ብቻ ሳይሆን እና አሌክስ ሸገር እና ኤፍሬም ሽንፍር ብዙ ነቢኒያን ፋንታው የሚባሉ ብዙ ጓደኞች አሉኝና ሁሉም ነበር የሚደጋገፈው በቃ በየቦታው እየዞረ ሲዲውን በመስጠት ምን በማለት እና ያ ማለት አሁን ላይ አንድ ሙዚቀኛ ሲሰራ ጥሩ ስራ ከሰራ ላይክ ብታደርግለት ሼር ብታደርግለት ሰዎች ጋር እንዲደርስ እና አንዳንድ ጊዜ በጣም ያማል ላይክ እና ሼር ለማድረግ ሁሉ ማለት ነው። ያንድ ሙዚቀኛ ቆንጆ ከሰራ ማንም ከየትም ይሁን ቆንጆ ስራ ከሰራ ግን በርታ ማለት ትልቅ ነገር ነው እና ምክንያቱም ያ ሙዚቀኛ ያንን ስራ ሲሰራ ዋጋ ከፍሎበት ነው። ከታች ጀምሮ እስከ ቅንብርም ክሊፕ ምንም ሲሰራ ዋጋ ከፍሎ ነው የመጣው። ስለዚህ ቆንጆ ስራ ከሰራ መደጋገፉ ምንም እንትን የለው። ስለዚህ አሁን ያኔ የነበረውን መከባበር ያኔ የነበረውን መተጋገዝ ያኔ የነበረውን በሙዚቀኞች መካከል የነበረውን ፍቅር ለመመለስ እንግዲህ ምንድነው መደረግ ያለበት? በሱ ብቻ ሳይሆን አሁን እኔ ካባ ኢንተርቴይንመንት በሚል ነው አሁን ቀጥታ ስራ የጀመርንበት ኢንተርቴይንመንት አለ። ያን ኢንተርቴይንመንት የጀመርኩበት ዋናው ምክንያት እንደምናውቀው ብዙ ኢንተርቴይንመንቶች አሉ። ነገር ግን ያው ሰርተሽ ከዛ ሄደሽ ነው ለነሱ የምትሰጪው። ያ ማለት ገንዘብሽን አውጥተሽ ሙሉ ለሙሉ ገንዘብ አውጥተሽ ሰርተሽ ጥሩ ስም ካለሽ ይከፈላል፣ ከሌለሽ ደግሞ በይታ የሚባል ነገር አለ። ነገር ግን ሰርተሽ ስትሄጂ በይታ ሲባል ይሄ ሰው የሰራው ሙዚቀኛ ለነገ እንዲቀጥልበት ዛሬ የሆነ ክፍያ ነገር ማግኘት አለበት አይደለ? ወይ ደግሞ ሙሉ ለሙሉ ያን ሙዚቀኛ ፕሮዲዩስ ማድረግ አለብሽ። ስለዚህ ነገ ይቀጥላል ይሄ ሙዚቀኛ ነገ እንዲቀጥል ዛሬ ላይ ገንዘብ ማግኘት አለበት። አለበለዚያም ደግሞ ፕሮዲዩስ ካደረግሽው ደግሞ ሙሉ ወጪውን ሊያወጣ የነበረውን ገንዘብ ቢያንስ ይይዘዋል። ስለዚህ ካባ ኢንተርቴይንመንት ግን አሁን እኔ ካባ ኢንተርቴይንመንትን ሳመጣ እንደ ጥሩ ሙዚቀኛ ካገኘንኛ ፕሮዲዩስ ነው የምናደርገው። ምንም አይነት ክፍያ የለው። ሙዚቃን ስለምንወድ ብቻ ሙዚቃ የሚወድ የተሰበሰበበት ነው ኢንተርቴይንመንቱ። ስለዚህ ቢያንስ አንድ ሙዚቀኛ ሊያወጣ የነበረውን ገንዘብ በእጁ ይዞ እኛ ፕሮዲዩስ አድርገነው እኛ ካባ ኢንተርቴይንመንት ላይ ብንለቀው ለቀጣይ ስራ በራሱ መስራት ቢፈልግ ቢያንስ ገንዘቡን ሴቭ አድርጓል። እና እሱ ብቻ ሳይሆን አሁን ካባ ኢንተርቴይንመንት የመጣበት ስታይል ምን መሰለሽ፣ ብዙ ሙዚቀኞች አሉ በጣም ቆንጆ ዘፈን የሰሩ
ነገር ግን ባክግራውንድ የላቸው ማለት ወይን ፈልገሽ ወይ የሆነ ዶክመንት ብትፈልጊ ስለነሱ አታገኝም። ካባ ኢንተርቴይንመንት ግን መጀመሪያ አንድ ፕሮዲዩስ ያደረግነው ሙዚቀኛ ዶክመንቱ መጀመሪያ መቀመጥ አለበት። የ10 ደቂቃ የሚሆን የ15 ደቂቃ ሙዚቃ አነሳሱን ማወቅ አለበት ሰው እና ያንን ሰርተን ነው ከዛ በኋላ ዘፈኑን የምንለቀው ማለት ነው። እንግዲህ እስኪ ወደ አንተ ስራ ስንመጣ ደግሞ የበኩር ልጅህ በመባል የሚታወቀው የመጀመሪያ የተሰኘ ሙዚቃ 90ዎቹ ላይ በጣም ይደመጥ የነበረ አሁንም ድረስ በትዝታ ሰዎች በትዝታ እያስታወሱ የሚያዜሙት ቆንጆ ስራ ነበረ። እንዴት ነበረ ስራውን የሰራኸው? ግጥምና ዜማውስ የማን ነው? ግጥምና ዜማው እንደነገርኩሽ የሳሚዳን ነው። ቀናባሪው ታምሩ ይባላል። ሌላው ደግሞ ስፑትኒክ ሙዚቃ ቤት እሱ ነው ፕሮዲዩስ ያደረገንና ለዚህ ነው አሁን ፕሮዲዩሰር መሆን የምፈልገው። እኛ በዛ ሰዓት በጣም ፕሮዲዩሰር በጣም የለም፣ ብዙ ጊዜ አታገኝምና ፕሮዲዩስ ለማግኘት ራሱ የለፋ ነው ልፋት ስላለ ቢያንስ ለኔ ተደርጎልኛል። ይሄንን ከህዝብ ጋር ያገናኘኝ ስፑትኒክ ነው፣ ፋሲል ይባላል። በዚህ አጋጣሚ ሁሌም ነው ማመሰግነው። ስለዚህ እሱ ነው በዚህ ደረጃ ሰርቶ ለህዝብ እንዲደርስልኝ ያደረገው። ስለዚህ እኔስ ደግሞ ከሱ ነው የተማርኩት፣ ሌላ ከማንም አይደለም፣ ከፋሲል ነው። እና ፋሲል ሙሉሻ ይባላል። የስፑትኒክ ሙዚቃ ባለቤት ነው። አሁን ኦሬዲ ሙዚቃ ቤቱ አይሰራም፣ ግን ብዙ ትልልቅ ሰዎችን አውጥቷል። 98 ቤት ላይ ጸጋዬ እሸቱ፣ ብስራት ጋረደው፣ ጌዲዮን፣ ሚካኤል በላይነህ እነሱ ቪሲዲ ላይ ነው ኮሌክሽን አድርጎ የለቀቀውና የብዙ ዘፋኞች መስመር ያስያዘ ልጅ ነው። እሱ ያደረገልን እንግዲህ አንተም አሁን ከስር ለሚመጡ ድምጻውያን እያደረከ ይገኛል። እስኪ የመጀመሪያ ወደ አድማጭ ስታደርስ የአድማጭ ምላሽ ምን ይመስል ነበረ? ተቀባይነቱንስ እንዴት አገኘው? የህዝቡን ምላሽ? አረ መስማ በጣም ያስደነግጣል። እኔ እንደዚህ ጭራሽ እንደዚህ ወደዳል የሚል እንትን የለኝም ማለት በቃ ይደመጣል ነው እና እየተደመጠ በየቦታው እየተደመጠ በጣም ብዙ እየተደመጠ እኔ እንደዛ የዛን ያህል ሁሉ አይመስለኝም። እና በጣም የደነገጥኩትኝ አንድ ኮንሰርት አዘጋጀና አቡሽ ዘለቀ በጣም ቅርቤ ነበር ሰዓቱ ጠራኝ ለቦረና አካባቢ እና ያቤሎ የሚባል ቦታ ላይ ስቴዲየም ውስጥ ነውና ተዘርግቶ ነው ኮንሰርቱ። የሱም ያልበም ምርቃት ነበርና ልክ ልዘፈን ስወጣ በቃ በጣም ወረሩኝ ማለት ነው። እና አንደኛ በዘፈኑ አልመሰለኝም እኔ ሁሉ ጭራሽ ምን መሰለ እግዚአብሔርን በጣም ደነገጥኩኝ ማለት የዚህን ያህል እንደሚወደድም አላውቅም። እኔ ኖርማል እንደ ኖርማል ልዘፈን ነው አይድኩት። ከራሴት ታሪክ ጋር የሚገናኝ ግጥም ነው እንደ ሙዚቃው? አዎ ብጽፈው ኖሮ እንደሱ ትሉ ነበር፣ ግን እንደዛ እኔ አይደለም የጻፍኩትና ሳሚን የጻፈው። ስለዚህ ዘፈኑን ደግሞ ከብዙ ግጥሞች ኦሬዲ አልበም ላይ ወደ 10 ምናምን ስራ ነው የሰጠኝ ሳሚ እና ከዛ ስራዎች ውስጥ ይሄ እንደ ነጠላ ዜማ መሆን አለበት እና በሰዓቱ ሁሉም ሰው የሚሰማው ፊሊንግ ቢዘፍን፣ ስለዚህ ማናችንም የሆነ ቦታ ላይ በዛ ሰዓት ላይ የሚሰማን ስሜት ሲኖር ሊገናኝም ላይገናኝም ይችላል። ግን በቃ ደስ ብሎ ነው ዘፈኑን የዘፈንኩት። እንግዲህ ተመልካችም በቆንጆ ሁኔታ እስካሁን ድረስ የሚደመጥ ሙዚቃ እንደሆነ በሚያደርገው አብሮ በሚያዘምበት ወቅት ይገለጻልና እስኪ ዳኒ እንዴት ነው ታዲያ ወደዚህኛው መስመር የገባው? እንዴት ነው ወደ ሙዚቃ ህይወት የገባው? ወይ ደግሞ የሙዚቃ ህይወት ውስጥ እንድትገባ ተጽዕኖ ያደረገብህ ሰው ይኖር ይሆን? ወደ ሙዚቃ የገባሁት ከትምህርት ቤት ጀምሮ ነው መዘፈን የነበረው። እንደውም ወደ ታች ኤሌመንተሪ እያለሁ በጣም ፈራ ነበር። ከ5 ወደ ታች ለመዝፈን ሁሉ በጣም ዳገት ነበር የሚሆንብኝና 8 እና 7 ክፍል እያለሁ መዝፈን። ከዛ በኋላ ግን በቀበሌ ደረጃ ኪነት ነበረን። እነ ቤቲ አበጀው ሰየው እነ ጸጋው ወዴት መሄዷ ነው እነ ቴድሮስ ደምሴ የሚባሉ ልጆች በጣም ጓደኞቼ ናቸው። እነሱ ቀበሌ ኪነት ላይ በጣም እንሰራ ነበር እዛ እና በዛ እንትን ላይ ኮንሰርት ይዘጋጃል እዛው ቀበሌ ውስጥ
ኪነት ተደርጎ ኮንሰርት ይዘጋጃል። እናንተ ነው ወራሽ ምናምን ሁሉ ብዙ አርቲስቶች ተሰብስበው ነው ኤፍሬም ሽንፍር ምናምን አሪፍ የሆነ ቫይብ ነበረውና ከዛ እዛ ደግሞ የሰፈር ልጆች ደግሞ በግድ በቃ ካልዘፈን እዛ በቃ እዛ ገባና ዘፍናለሁ። ከዛ በደንብ ብርታት ሰጡኝ የሰፈር ልጆች ጓደኞቼ ምናምን ቀጠልኩበት። ስለዚህ ከልጅነት ጀምሮ ነው ሙዚቀኛ የመሆን ፍላጎት የነበረው ወይስ ሌላ የሙያ ዘርፍ ትመርጥ ነበር? አይ በጣም ከልጅነት ጀምሮ ነው። ልጅ እያለሁ ሁሉ በጣም ወንድሞቼ ሲያጠኑ እኔ ቀለም ቆርቆሮ ድርድሬ መደብደብ ነው ስራዬ እና አባታችንም ደግሞ ቤት ቴክኒሻን ስለሆነ የተለያዩ እንትኖችን ሲሰራ ኢንስትሩመንት ደግሞ የኪቦርድ ደግሞ ያመጣል እና ይጫወታል እሱ ክላሲካል ምናምን ሲጫወት እኛ ደግሞ እንሳባለን። ሙዚቀኛ እኔ ብቻ ነኝ። ሌሎቹ አብዛኛው ካሜራማን ታላቅ ወንድሜ ኤልያስ አሸናፊ ይባላል፣ እሱ ካሜራማን ነው። ታናሼ ማዛ አሸናፊ ትባላለች፣ እሷ ኤዲተር ነች፣ ፋና ነው የምትሰራው። ከእንደገና ደግሞ ታላቄ ማርታ አሸናፊ በጣም ጎበዝ አክተር ነች። በጣም ብዙ ፊልሞች ሰርታለች። አሁን ቤቶች ላይ ነው የምትሰራው። ሌሎችም ስራዎች ትሰራለች። እነ ደራሽ ምናምን እንትን ላይ የሚታዩ እነሱን ስራዎች ትሰርታለች። በጣም ጎበዝ። ሌሎችም አሉ ውጪ ያሉ ተወዛዋዦች፣ እዚህም ያሉ ተወዛዋዥ አገር ፍቅር ራስ ቲያትር ይሰሩ የነበሩ አሁንም ያሉ ይሰሩ መንትዮቹ አሁን በጣም ይታወቃሉ። ፍጹምና ሰላም እነሱ በደንብ ይታወቃሉ። ብዙ ስራዎችን ሰርተዋል። ደግሞ ሲቀጥል ደግሞ ወደታች ደግሞ ግራፊክስ ዲዛይነር ደግሞ አለች፣ ሜሮን አሸናፊ ትባላለች። ስለዚህ በቤተሰብ የመጣ ጥበብ ነው እንግዲህ እዚህ የሚገኘው። በዩ እንግዲህ ከመጀመሪያ ሙዚቃ በኋላ ሌላ አዲስ ነጠላ ሙዚቃ ደግሞ ለተመልካች እንካችሁ አልከን። እሱስ እንዴት ነው የተሰራው? እሱም ቆይቷል እኮ እሱም ወደ 2007 አካባቢ ነው የተሰራውና ትንሽ በደንብ እንትን የሚያላሉት የቪዲዮ እንትን ጥሩ አልነበረምና ሙዚቃው መታፈሪያ በቀለ ነው የሰራው። ቆንጆ አርጎ ነው የሰራው እና ቪዲዮ ትንሽ ብዙም ስላልነበረ በርግጥ በሰዓቱ ጥሩ ነው፣ ተሻጋሪ ስላልሆነ ነው ቪዲዮ እንጂ ጥሩ ነው የተሰራው። እዛ ላይ ያሉት አሁን ሶስቱም እህቶቼ ናቸው ተወዛዋዦቹ። የቤተሰብ ተሳትፎ ነበረበት። ሶስቱም ተወዛዋዦቹ እህቶቼ ናቸው እዛ ላይ አሉ። አሪፍ ነበር እሱ፣ እኔ ወደዋለሁ። እስኪ በድምጽ አስታውሰን። አቀራረብሽ ነው ግሩም ጸባይሽ፣ ልቤን ያሸፈተው ማራ አንደበትሽ፣ እህትነትሽ የሚብቃይ ለጊዜው፣ የኔ ቆንጆ ራቅኝ እንዳልወድሽ ፈራው። አቀራረብሽ ነው ግሩም ጸባይሽ፣ ልቤን ያሸፈተው ማራ አንደበትሽ፣ እህትነትሽ የሚብቃይ ለጊዜው፣ የኔ ቆንጆ ራቅኝ እንዳልወድሽ ፈራው። አዎ በይ ነይ ነይ፣ አዎ በይ ነይ እያለ እንግዲህ ከዚህ ዘመን በኋላም ድምጽህ እንዳለ ነው። ምንድነው ምክንያቱ? እንደውም ትንሽ ሙዚቃ ትሬኒንግ ይፈልጋል፣ በደንብ ኤክሰርሳይዝ ይፈልጋልና ኤክሰርሳይዝ በርግጥ አልሰራም። ምንድነው አሁን እንደነገርኩሽ ይሄንን ሀሳብ በጣም የሚደገፍ ሀሳብ ስለሆነ በኢንተርቴይንመንት ነው እና ይሄንን ሙዚቀኞችን ሰብስቤ ፕሮዲዩስ እንዳደርግ የተለያዩ ሙዚቃዎችን እንዲሰራ አንድ ጓደኛዬ ነው እንግዲህ ሙሉ ስቱዲዮን አንተም ፕራክቲስ ማድረግ አለብህ፣ አንተም የራስን ስራ መስራት አለብህ ብሎ ከሙዚቃ ውጪ ነውና ሙሉ የስቱዲዮን የሚውዚክ ስቱዲዮ ነው ገንብቶ የሰጠኝና ይገርማል በጣም። ክብሩ ምራ ይባላል ከነ ባለቤቱ ራሄል በጣም ነው አርጌ ማመሰግነው። ምክንያቱም ሙዚቃን ወዶ ለሙዚቀኞች ደግሞ ድጋፍ እንዲሆን ስራበት ብሎ ሙሉ ስቱዲዮ ገንብቶ መስጠት ቀላል ነገር አይደለምና በዚህ ይሄንን አድርገን እንግዲህ ሙዚቃ ኢንዱስትሪውን እንለውጣለን ብዬ አስባለሁ። እኛም እንግዲህ ተስፋ እናደርጋለን። እንግዲህ ከ90ዎቹ ሙዚቀኞች አንዱ እንደሆን ቀደም ሲል ተናግረን ነበረ። ወጣ በ90ዎቹ ገኖ ወጥቶ ከዛ እልም ያልክ ድምጻዊ ነህ የት ሄደ እስከሚባል ድረስና የት ነው የጠፋው? ምንድነው ያጠፋህ ምክንያትስ? አዎ ልክ ነሽ። የሆነ ሰዓት ላይ በጣም ኢንተርቴይንመንቱ አሁን በቅርብ ነው እንትን ያል ነው፣ ግን ከዛ በፊት ወደ ቪዲዮ ፕሮዳክሽን ነው የምሰራውና ቪዲዮ ፕሮዳክሽን በጣም ብዙ ቪዲዮዎችን ሰርቶ ለኢንተርቴይንመንቶች በመስጠት በጣም ብዙ ቪዲዮዎችን ሰርተናል እና
እዛ ቪዲዮዎች ላይ የተለያዩ ማስታወቂያዎችን ምናምን ሰራ ስለነበረ እዛ ላይ ትኩረት አድርጌ ነው እና ለሌሎች ልጆች ደግሞ ግጥም ዜማ በመስጠት ጊዜን ማሳለፈው እዛ ላይ ነው። ስለዚህ በቪዲዮ ነው እንጂ የጠፋሁት ከሙዚቀኞች ጀርባ ነበርኩ እያልከኝ? ጀርባ አለው። ምክንያቱም ያው ሙዚቃ አይለቅም በየጊዜው ለተለያዩ ለጓደኞቼም ለማቃቸውም ልጆች ግጥም ዜማ እየሰጠው እና ቪዲዮ ደግሞ በመስራት ክሊፖችን በመስራት ጊዜን ማሳለፈው በዛ ነው። እንግዲህ በጣም ደስ ይላል። እንግዲህ ሙዚቀኛ ሲባል በየመድረኩ ሙዚቃን መጫወት አለ፣ ክለብ ላይም እንግዲህ ፐርፎርም ማድረግ አለ። እነዚህ ደግሞ የተለያዩ ገጠመኞች ይገጥማሉ በዚህ አይነት ሂደት ውስጥ። እንደው ዳንኤልን የገጠመው ገጠመኝ ይኖር ይሆን? ክለብ ላይ ያው ብዙ ገጠመኞች አሉና ብዙ ጊዜ የማስታውሰው አንድ ጓደኛዬ ነበር ቢኒያም ፋንታው ነው የሚባል እና አና ባለ ሁለቱ እየተቀበሉኝ ነው እና እኔ እየዘፈንኩ ነው። በፊት 90 ቤቶች ላይ ሽልማት በጣም ውድ ነው። ሽልማት ስታገኝ 10 ብር ነው እኮ፣ ግን 10 ብር በጣም ትልቅ ነው። ያ በጊዜው በጣም ውድ ነገር ነው። 10 እንዴ በጣም በቃ 10 ብር እኮ በደንብ ብዙ ነገር ይገዛልና 50 ብር ደግሞ ሲሆን አስቢ እና ስትሸለሚ ደግሞ ማለት ነው በጣም ተጠንቅቀሽ እንዳይወድቁሉ ማለት ነው እንዳይወድቁሉ እንደዚህ ብለሽ መጨረሽበት ጊዜ አለ። ወደቀ ካንተ ይወጣል። አንዳንድ ጊዜ ለምን ያው እዛ ይጣፋልና ብዙ ጊዜ ይውልሽና እዛ እኛ የምንሰራበት ቦታ ላይ ወንድሜ ኪቦርዲስትም ነው ካሜራማኑ ማለት ነው እና እሱ ኪቦርድ እየተጫወተ እነሱ እየተቀበሉኝ ነው። ብዙ ጊዜ አንድ ልጅ ያስቸግረናል እዛ መጥቶ እንትን ነው ከስተመር ነው እና ከኛ አጠገብ ነው የሚቀመጠው። ከኛ አጠገብ ነው የሚቀመጠው፣ በቃ ከመድረኩ ስር ነው የሚቀመጠውና ልክ የዘፋኞች ብር ከወደቀ ማለት ነው እሱ ያነሳል። እኛ ዘፈንን ሳንጨርስ ብድግ ብሎ አዞበት ቁጭ ይላል እና ምንም አናረገውም። እኛ በጣም በቃ ሁሉ ጊዜ እንናደዳለን ምን እናርገው እና የሆነ ጊዜ ላይ ከጓደኛዬ ጋር ምንም ሳንቲም የለንም በቃ እስቲ ዛሬ ከተሸለምን ብለን ገባን እና የዘፈንን እያለ ብሩ ላይ ሐሳባችን ሽልማት ላይ ነው እና የሆነ ሰው መጣና ሸለመኝ እኔን። እሺ 50 ብር ነው እና እንዲህ ማንሳት እኮ ሼም ነው ስለማናነሳ ነው እና እውቅናውም ስላለ አዎ እዛ ብዙ ሰው አለ እና እንዳይወድቅ በጣም እየተጠነቀቅኩ ማለት ነው። ልክ ሲወድቅ ማለት ነው ልጁ አለ አጠገብ ብድግ ሲያደርገው መስፈኔን ረስቸዋለሁ። አስቀንጥ ስል በማይክ እንዳለ በስፒከር ወጣ እና ጓደኞቼ በቃ ወደቀ። ወንድሜ መምታት አቃተው ኪቦርዱ እና ማይኩ አፌ ላይ መሆኑን ረስቻለሁ እና አስቀንጥ ስል እና ይሄን ገጠመኝ እቺ ማረሳው ብልሻል። አስቀምጠው ግን ልጅ አረ መስሚያው እጥነውና እንዳልኩሽ በቃ በጣም እኔም ደንግጬ ነው ብሩን ሲያነሳው ማይክ ደግሞ አፌ ላይ መሆኑን ረሳሁት እና በስፒከር አስመረው ነበር። አዎ እና ይሄንን እቺ ማረሳው ብልሻል። በጣም ደስ የሚል አጋጣሚ ነው። እንግዲህ አሁን ከብዙ መጥፋቶች በኋላ ተመልሰ መጣል። ስትመጣም ደግሞ ባዶ እጅህን አይደለም የመጣኸው። ከአባይ ኢንተርቴይንመንት ለጀማሪ ድምጻውያን ማበረታቻ እንዲሆን ይዛኔ የመጣኸውና ከዚህ ባሻገርስ በሌሎች ስራዎች ዳኒን በምን ስራ እንጠብቅ? አሁን ይልሽ ከአባይ ኢንተርቴይንመንት ለራሴም ነው የራሴንም ስራ እዛ ላይ ማድረግ አለብኝ እና ሌሎችም ዘፋኞች መጠቀም ያለባቸው ጥቅም መጠቀም አለባቸው። ያ ማለት እኛ ፕሮዲስ ብናደርጋቸው ምንም አይነት ወጪ እናስወጣቸው። እንዳልኩሽ ሙሉ ስቱዲዮ እኛ ነው፣ ቪዲዮ ፕሮዳክሽንም በራሳችን ነው። ስለዚህ ኦዲዮም ቪዲዮም ሰርተን ነው እንትን ፕሮዲስ ምናደርጋቸው እና ያም ቢሆንም ዘፋኙ እኛ ጋር ቢታይለት ማግኘት ያለበትን ጥቅም ያገኛል። እና ለምን ብዙ ጊዜ እንደምታየው በቃ ሁሉ ጊዜ ሙዚቀኛ ይሰራል፣ ከዛ በኋላ ገንዘቡን አውጥቶ ይሰራል፣ እዛ ገቢ የለም። ጥቂት ሰዎች ናቸው የሚከፈላቸው ጥቂት። አሁን አንዳንዱ ዘፋኞች ወደው እንዳይመስልሽ በራሳቸው ቻናል የሚለቁት፣ ምክንያቱም እዛ ያለው ክፍያና ወይም ደግሞ ብዙ ኢንተርቴይንመንቶች አሉ። ስለዚህ እዛ ሄደሽ አመት ሙሉ ሰርተሽ ከዛ በኋላ ስትሄጂ ምንም ካላገኘሽ ለዚህ ለምን ራስሽ ጋር አጭ። ስለዚህ ወደው አይደለም ሁሉም በአንዳንዱ በራሱ የሚጭ ነው። ስለዚህ ይሄ ደግሞ
አሁን እንደ ካባ እስከ አልበም ደረጃ ድረስ አሁን ራሱ እየሰራንላቸው ያሉት ዲና አስረስ በጣም ቆንጆ አሪፍ ዘፈኖችን እየሰራች ያለች ታዳጊ ሙዚቀኞች እነ ማህደር ምትኩ በጣም እነ ቴዎድሮስ ዳዊት በጣም አሪፍ ስራዎች እና ከነዚህ ውስጥ ደግሞ የዘጠናዎቹንም አሁን እነ ጄሪ ከኛ ጋር ናቸው። እነሱም እየተሰሩ ነው ይሰራሉ። አሁን ጆኒ ከኛ ጋር ሰርቷል። ጆኒ ቤዝ ውቤ ከረሜላ እሱም ቀጣይ ነው እና ብዙ ሙዚቀኞች አሉ። የነሱንም አሁን ከኛ ጋር እየሰራን ስለሆነ በቀጣይ እነሱንም ይዘን እንመጣለን። የሙዚቃ ኢንዱስትሪውን በእርግጠኝነት ማለት ነው በእርግጠኝነት እንለውጠዋለን ተስፋ እናደርጋለን። ስለዚህ ዳኒ ቀጣይ ስራዎች ይኖሩታል፣ በሙዚቃ ወደ አድማጩ ይደርሳል ማለት ነው። ጠብቅ። በሚገባ በጣም ጥሩ። እስኪ እንግዲህ በዚህ አጋጣሚ ማመስገን የምትፈልገው ማስተላለፍ የምትፈልገው መልእክት ካለ አድራኩ ክፍት ነው። እሺ አመሰግናለሁ። ያው እንግዲህ በመጀመሪያ ፈጣሪን አመሰግናለሁ። በዚህ አጋጣሚ አንድ ያላነሳውልሽ ይሄን የሙዚቃ ኢንዱስትሪ ሌላው በጣም እየደገፉ ካሉት ውስጥ ከኛ ጋር ሙዚቀኞች መውጣት አለባቸው ብሎ ከሚያስቡት ውስጥ በየክፍለ ሀገሩ አሁን እንደምታዩ የተለያየ ሙዚቃን የሚሰሩበት አይነት አጋጣሚ የለም እና ይሄንን ሰብሮ ልጆች መውጣት አለባቸው መስራት አለባቸው ብሎ ምንም ነገር ሳይከፈለው በቲክቶክ ስሙ አምባሽ ይባላል ተመስገን ንጉሱ መታሃራ ላይ ምንም አይነት የሙዚቃ ምንም አይነት እንቅስቃሴ በሌለበት በጣም ብዙ ሙዚቀኞችን ሰብስቦ እንደ አይደል በማዘጋጀት ሁሉ እና እነሱን ፕሮዲዩስ በማድረግ ምንም ያለምንም ክፍያ ግን በቃ ነገ ትልቅ ትሆናላችሁ ብሎ መታሃራኑ እያስጠራ ያለ ልጅ ነው። ስለዚህ እንደዚህ ነገር ደግሞ በጣም በጎ የሆኑ ጓደኞች አሉ በጣም ማመስገን የምፈልጋቸው። የመጀመሪያው ያው ክብሩ ምራ እንደነገርኩሽ ሙሉ ስቱዲዮን ገንብቶ ሙዚቀኞችን በጣም የሚያምር ስቱዲዮ እሱን ገንብቶ ሙዚቀኞችን መስራት አለባቸው ገንዘብ ሳይከፍሉም ቢሆን ነገ ትልቅ እንዲሆኑ ሰው ትልቅ ሲሆን የሚያስደስተው ሰው ማለት ነው እና እሱን ከልብ አመሰግናለሁ ከነ ባለቤቱ ክብሩ ምራን ማለት ነው። ሌላኛው ፈርሃት ይባላል እሱም እንደዚሁ ከሚደግፈን ሙዚቀኞችን ነገ ትልቅ ሲሆኑ ማየት ሰው ሲያድግ ማየት የሚፈልግ ሰው ያው ጤነኛ የሆነ ሰው ነውና እነ ራሚ እነ ተፈሪ አርጋው አሉኝ ከጎኖች እነዚህ ሌላው ካባ ኢንተርቴይንመንት ውስጥ ያሉ ብዙ ሙዚቀኞችም አሉ ከኔ ጋር ያሉ ጄሪም አሉ አዲስ አበባም እሷ እንዳለችው ነው። ሌሎቹ የአባ ግርሻ ልጅ በቲክቶኩ አለም የአባ ግርሻ ልጅ በሚል ነው የሚታወቀው ኤፍሬም ውሽንፍር ይባላል። የውሽንፍር አርጋው ዘፋኙ በጣም ታዋቂ ዘፋኝ የሱ ልጅ ነው። እሱም ካባ ኢንተርቴይንመንት ፓርትነር ነውና አዳዲስ ሙዚቀኞችን በማውጣት እዚህ ሁሉ ደግሞ ጠቅልሎ እስከ ዛሬ ድረስ ሳይሰለች ይህን ያህል ዘመን እንዲደመጥ ያደረገው ሙሉ አድማጩን አድናቂዎችንም የሰሙትንም ያልሰሙትንም እጅግ በጣም አመሰግናለሁ። እዚህ ድረስ ደግሞ ጋብዘሽኝ ኤንቢሲ ለአድማጭ ተመልካች እንዳደርስ ያለኝን እንትን እንዳካፍል ስለጠራችሁኝ ኤንቢሲን ያው አንቺም አመሰግናለሁ። እኛም በጣም እናመሰግናለን። እስከዚህ ሰዓት ደግሞ ትንፋሼን እስክትወጣ ድረስ ተቆጣጥሮ ያዘኝን ፈጣሪን አመሰግናለሁ። Oh
አበባ